በባለፈው ክፍል 67 ላይ እንደተመለከትነው ኪንጎ ለአደይ አበባ ገዝቶ ያውም ተበድሮ ወደ አደይ ዘንድ አቅንቷል። ዳይመንድን አብረህ ሄድ ብሎ ቢለው አንተ ልትሰጣት አበባ እኔ ምን ይሉኛል፣ ለዛውም ብር ሰጥቼ ደግሞ አበባ ላሳጣህ እንዴ ብሎ ሲለው ተነስቶ በድፍረት ሊሰጣት ሄዷል። በር ሲቆረቁር ግን እንደ ዕድል ሆኖ አደይ ሳኮን በሩን የከፈተችው ለሚ ነበረችና አደይን እፈልጋለሁ ጥሪልኝ ይላታል። ምንድነው ያስከ በኋላ ምን ደብቀህ ነው ብትለውም መናገር ያልፈለገው ድንጎ እሷን ነው የምፈልገው እሷን ጥሪልኝ በማለት እሺ ብላ ሄዳ አደይና ፍቅርን ሳሎን ላይ አግኝታቸው እስበሳቸው እየተንታረኩ ነበርና ምን ያነት ያረካችኋል? ኪንጎ ይጠራሻል፣ አደይ ይፈልግሻል በር ላይ ብላት ተነስታ ወደዛ ስትሄድ ከሷ ቀርሞ ግን በር የከፈተው ዴቭ ነበር። ምን ልሰራ መጣህ? ምን ፈልገህ ነው እያለ በሚልበት ሰዓት አደይ ከተፍ ትላለች። ድንጎም ሰላምታ እንኳ ሳይሰጥ የያዘውን አበባ እብድና ዘመና የልብ ልቡን ነው የሚባለው ነገር ቶሎ አበባውን ዝውር አረገና እስጥት ሲያረጋት ምንም መልስ መልስለት ምንድነው ምንም የሆነው አበባው ለምንስ ነው ብላ ብትጠይቀውም ላንቺ አጥቼልሽ ነው ብሎ ሲላት መልስ ሳሰጠው የቁጣ ፈረስ አቀባበል ፊቷ ፈገግ ሳይል ጭፍቅቅ እንዳለ አበባውን ተቀብላ ላፋርጋ ወደ ቤት ተመልሳ ትሄዳለች። እዛ ደብ እሳት ጎርሶ እሳት ለብሶ ለምንስ መጣህ ለምንስ ሰጠሃት ብሎ እንትርክ ያዘ በኋላ ወዳው ላፍ ብሎ ገፍትሮት ይገባና በራፉን ጥርቅም አድርጎበት ይሄዳል። ኪንጎም ተናዶ እጅ ብሎ ተነስቶ ጉዞውን ቀጥሏል። እንዴት ምን እያረግሽ ነው? ምን እያካሄድሽ ነው? እሱን ተቀበልሽው ማለት እኮ አበባ ተቀበልሽ ማለት የአበባን ትርጉሙን አቀሸዋለሁ እያለ ቀውጥ ያፈልቶባታል። እሷም ደግሞ አንተም ትወደኛለህ እሱም ይወደኛል፣ እኔ ግን ከሁላችሁ ጋር ምንም አይነት ነገር የለኝም እህታችሁ ነኝ ብላ ዘግተዋለች። ከዛ በንዴት ተነስታ የያዘችውን አበባ ኦፍ አሁንስ ሰለቻችሁ በማለት አበባው ወሮራለ ስትሄድ ያንን አበባ ይዞ ሄዶ ሳልኝ ተያይዟል። ገድዬ ይግደሉኝ ማን አባቱ ነው ደፍሮ ቤት የመጡ ጭራሽ አበባ ይዞ የመጣው? ከዚህም በኋላ አብረባይ አጥፋለሁ እያለ ሳልኝ ተያይዘው ተው ልቀቀው፣ ምን እየተካሄደ ነው? ምን እያደረጋችሁ ነው? ብላ በንዴት ተነስታ ትሰሙኛላችሁ፣ ከዚህ በኋላ ማንኛችሁም ብትሆኑ ከኔ ጋር ምንም አይነት ግንኙነት የላችሁም ከወንድማዊ ቀረቤታችሁ ውጭ፣ ይህንን እየመረራችሁ አጡት ብላቸው ጥላቸው ወደ ቤት ተመልሳለች። በዛሬው ክፍል 68 ደግሞ ፍቅር ሊዲያን ምን አባሽ ብለሽ ነው ያቃጠርሽው ብላ አፍጣባታለች። ባርኪ ነው ወይስ እነሱ እንደሚሉት የኔን የፍቅር ጥያቄ ልትቀበይ ነበር? ባለፈው ቸኮልኩ መሰል እያለ ጥያቄውን እንደገና ማቅረብ ይዟል። ያምናው በሽታዬ አገረሸ ደግሞ የሚባለው ነገር ቤዛዊ ስትሄድ ቀልቡን መልሶ ወደ አደይ ሰንዘር ያደረገ ይመስላል። ዳይመንድ ኪንጎን አደይ ለአንተም ሆነ ለደብ ምንም አይነት ስሜት እንደሌላትና ከወንድማዊ ግንኙነት ውጭ ምንም እንደማታስብ ደጋግማ ነግራችኋለች። ስለዚህ ለምንድን ነው ማተው እያለ ይላል። ባርኪና ደብ ተፋጠዋል። ቆይ ምን ባረግ ነው ሐሳቤን ወይም ፍቅሬን የምትቀበለኝ? ቆይ ምን ላርግ እያለ ቢልም አንተ ግን ሲለው አንተ ምን ግን እያለ ጥያቄውን በጥያቄ እፍና አርጎ ይዞታል። ዴቭ ፍቅር ክላስ ሄዶ
አደይ ክላስ ቁጭ ብሎ ተክዞ ባለበት ሰዓት አደይ እያለች ምንጊዜም የአደይ ስም ካፏ የማይፋቀው ፍቅር አደይን በመጣራት ዘው ብላ ስትገባ ክላሱ ያገኘችው ዴቭን ነበርና ቁጭ ብላ ትካሻው ጋር ልግት ብላ ዘወር በይ ቢላት የማሰማዋ ፍቅር ቆይ ለምንድን ነው እናንተ ሴቶች ስትፈቀሩ ሁሉም ሰው የሚወዳችሁ የማይመስላችሁ ይላል። ባርኪና ኤላ ዘንድ ሄዶ ለለሊ አደይን እንደሚያፈቅራት ይናገራል። ኪንጎ አዎ አደይን አልተዋትም አፈቅራታለሁ ይላል። ባርኪ ለአደይ ኪንጎን እንዴት ብለሽ ነው ከዴቭ ጋር የምታወዳድሪው ይላል። ዴቭ ነገሩ ሲበዛ የገበያ ጫጫታ ለሌባ ያመቻል ነውና ተረቱ። የአደይ ወደኋላ መንጎራደድ ለፍቅር ቦታ የሰጠለት ይመስላልና የፍቅር ጥያቄ ተቀብዬሻለሁ ብሏታል ዴቭ። እሷም በደስታ ፈንጭሳለች። ዴቭ ከአደይ ጋር ሄዶ ክላሷ ወንድሞች ናቸው ምናምን እያልሽ የምትዩ ነገር አልሰማሽም፣ እኔ ወንድምሽ ልሆን አልችልሽም፣ በቃ አፈቅርሻለሁ ይላል። የዴቭ ሲገርማት ከኪንጎ ጋር ቁማ እያወራች ባለበት ሰዓት ባርኪ ደርስና ባርኪ ኪንጎን አይሰሩ ስራ ሰርቶ ቅጥቅጥ አደረገው። ተው እጅ ላይ ጠፋ፣ ሞተብህ፣ ልቀቀው ብትለውም ሊለቀው አልቻለም። በስተመጨረሻ ግን ጥለው ሂደዋል። ውድና የተከበራችሁ ቤተሰቦቼ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ፍቅር በያላችሁበት የዓለም ዳርቻ ብዝት ይበልላችሁ። ዛሬ ክፍል 68ን ይዤላችሁ ቀርብ ያለው ከእናንተ የሚጠበቀው ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ተደራሽነት አድርጉት ማለት ነው። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀሳብ አስተያየት ካላችሁ የሚጨምረው የሚቀንሰው በኮሜንት አሳውቁኝ ማለት ነው። ዘወትር በየሰዓቱ ተከታታይ የአደይ ድራማን ይዘንላችሁ ከችን እንላለን ማለት ነው። አብራችሁን ቆዩ። ቆይ ምን ለማድረግ እየፈለክ ነው ብሎ ቢለውም ከአሁን በኋላ አደይ ጋር አንቺ ጋር ተዳፍሮ እንዲቀርብ አልፈልግም ብሎ ቢላትም ዳይመንድ ግን ቆይ ምን እያረክ ነው? አንተም ሆንክ ኪንጎ ሁላችሁም ታፈቅሯታላችሁ። እሷ ደግሞ ከእናንተ ምንም አይነት ግንኙነት እንደሌላትና ከወንድማዊ ቀረቤታዋ ውጭ ምንም ለሁለታችሁም የተለየ ቦታ እንደሌላት ነግራችኋለች። ለምን ብሎ ቢለውም ታሳፍራለህ ዴቭ እና አባ ሰጣት ብለህ ነው አሁን ይሄ ሁሉ ነገር የምታመጣው ብላ ብትለውም አዎ አሳፍራለሁ፣ ከአንቺ ጋር ማንም ሰው እንዳየው አልፈልግም፣ አጠገብሽም እንዲደርሱ አልፈልግም ብሎ ቢላትም እነሱ ግን እስበሳቸው ንትርክ ይዘዋል። ዳይመንድ ለእሷ በመጣው አበባ ምን አገባህ አንተ? ኧረ አደይ እባክሽን ልጅ አንድ በይው ይላል ዳይመንድ። አደይ ግን ስለ እኔ ማንኛችሁም ብትሆኑ አያገባችሁም፣ ከዚህ በኋላ እረፉ ብላ ስትል ዴቭ ግን እኔም ከዚህ በኋላ ኪንጎ አጠገቧ ሲደርስ እንዳላየው ብሎ ተናግሯል። ዳይመንድ ግን ኧረ እባክህ አንተም እሷም አንድ ናችሁ ብላ ብትልም ለሊ ግን ኧረ እባካችሁ በማይሆነ ነገር ለምን ትጣላላችሁ ብለው ነገሩ ሳይቋጩት ኪንጎ በድንጋጤ አደይ በቃ ይቅርታ፣ ይሄ ሁሉ የኔ ጥፋት ነው ብሎ ቢልም አደይ ግን እኔ ሁለታችሁንም ከወንድማዊ ቀረቤታ ውጭ ምንም ነገር የማደርገው ነገር የለም፣ ከዚህም በኋላ አንተም ሆንክ እሱ አንደኛችሁም እኔ እንዳትናገሩ ብላ
በዛ አባል አንተም የደበራችሁ ኪንጎ፣ ከዚህ በኋላ ምንም ነገር ይዘህ እንዳትመጣ። ይህንም የተቀበልኩህ ቅር እንዳይል ብዬ ነበር፣ ተሳስቻለሁ። ደቭ ደግሞ ከዚህ በኋላ ምንም ነገር እንድትናገረኝ አልፈልግም ብላ ጥላው ላፉ ብላ ሄዳለች። ለሊ በቃ ተዋት ተረጋጋ ብላ ብትለውም ሳሌ ተያይዘዋል። ዳይመንድም ኪንጎም ደቭም ደም እንቃባለን እንጂ በአደይ ቀልድለም እያሉ ንትርክ ይዘዋል። ዳይመንድና ድንጎ ዙረው ገጥመዋል። እስኪ አንተ ወንዳ እንድሁን ወንድ ምሰል፣ እንዴት ነው ባልሰራው ስራ ይቅርታ የምትጠይቀው? ለራስህም ተልመጥምጠህ እኔንም ማስደፈርከኝ ይላል ድንጎ። ዳይመንድ ድንጎን አደይ ወደ ቤት አቅንታለች። ግን ባርኪ ደረጁ ጋር ቁጭ ብሎ ታገኘውና ሰላምታ ተለዋውጠው የት ሄዳ እንደሆነ ከየት እየመጣች እንደሆነና እሱ ምን እያደረገ እንደሆነ ሰላምታ ተለዋውጠው ጥያቄያቸውን ቀጥለዋል። በትካዜ ቁጭ ብሏል። ትንፋሹ ልክ እንደታፈነ ጋዝ ቃጤ ትነፍሳል። አደይም ፊቷ ልውጥጥ ብሏል። ቆይ ምን ሆነህ ነው እዚህ የተቀመጥከው? ችግር አለ ብላ ብትለውም ቆይ አንቺ ራስሽ ፊትሽ ልውጥጥ ብሏል፣ በሰላም ነው? ደህና አይደላችሁም እንዴ? ደብጋ ተጣላችሁ ብላትም አይ ደህና ነን፣ እንዳው ለሊጋ ሂጅ እየመጣሁ ነው እንጂ ብላ ነገሩን ደበስበስ አርጋ ለማለፍ ሞክራለች። እሱ ግን የመጀመሪያው የፍቅር ጥያቄ ሲያቀርብላት እሱን አይሆንም ብላ እቤት ከሄደች በኋላ የፍቅሩን ጥያቄ እንደተቀበለችው ለፍቅር ተናግራ አናዳት ነበርና ያ ነገር እውነት ነው ወይስ ለምንድን ነበር እንደዚያ ያልሽው ብሎ ማጣራት ጀምሯል። የቤዛ ያንን ድራማ ሰርታበት ከሄደች በኋላ ማነት ሰው እንደሚያምንና አደይን አፈቅርሻለሁ ብሎ ከተናገረ በኋላ ወደ ቤዛ መሄዱ እንደገና የእግር እሳት ሆኖበታል። ልዳማም ቢያዩት ክምር አይሞላም ነውና ነገሩ። ቅድሚያ ሰብራ ሄዳ ለምን ተመለስኩኝ ወደ እሷ የሚለው ነገር አሁንም ጥያቄ ፈጥሮበታል። ግን ምን ይሆናል? የፈሰሰ ውሃ መልሶ አይቀና። ባርኪም ሁሉ ነገር ድብልቅልቅ እንዳለበትና ማረፍ እንደሚፈልግ ቢነግራትም ስብራትህ ነገ ጧት ይለቃል፣ መገፋትንም አትጥላ ባርኮቴ። አንተ ሰውን ካልገፋህና ሰውን ካላስቀየምክ ምንም ይደርስብህ የለም፣ ፈጣሪ ደግሞ ከአንተ ጋር ነው ትለዋለች። የምርሽን ነው ይላል። የእናቷን ችግር ስትነግረኝ የእናቷን ሁኔታ ተረድቼ ችግሯን ላስተካክልላት አስቤ እንጂ የኔና የሷ ፍቅር እኮ ካለቀ ቆይተዋል ብሎ ቢላትም ለተፈጠረው ችግር ምንም አትሰብ፣ ግን አንተ ለሰዎች ቅን ሆነህ ቅረብና ቀና አልፍህም ብላ ብትለውም እውነትሽን ነው፣ ግን አንቺ እንዴት ነሽ ብሎ ቢላትም እኔ እርሜ ለደብና ለእነ ዳይመንድ እነሱ ባይደርሱ ሊኖሩ ሕይወቴም ተበላሽቶ መሞሸሪያም ደርሶ ነበር ብላ ብትለውም ተይ እንጂ አደይ እኔ ከጎንሽ መች እለያለሁና ብሎ ቢላትም አይ ተወው እስኪ አንተን ፍቅርህን አልቀበልህም ካልኮች ጀምሮ ስለ እኔ ማሰብህን ትተሄለ እንዴ ስለ ቤዛ እንጂ ብላ ስትለውም ታያደይ እንደዛ ብለሻት በይ፣ የቤዛ ጉዳይ ግዴታ ችላ ማለት ስለማይገባ ነበርና በእሷ ምክንያት በስራ ቤዛ ሆንኩ እንጂ ምንም የተለየ አእምሮ ኑሮኝ አይደለም ላንቺ ብሎ ቢላትም ባርኮቴ ለማንኛውም እንኳን ዝቀህ ጠበቅከኝ ብላ ስትለው አመሰግናለሁ፣ አንቺና ፍቅርም አንድ ላይ ተስማምታችሁ ስትኖሩ በጣም ደስ ብሎኛል ብላትም ክሽፍ ብሏት አደይ እንደዛ ነው ብለህ ነው ብላ ብትለውም እናት አዳደይ ነው እንጂ አሁን ግን ተስማምታችሁ ስትተጋገዙ ሳያችሁ በጣም ነው ደስ ያለኝ።
አንቺ ራሱ የፍቅር ጸባይ መቀየሩ ደስ አላለሽም ብሎ ሲላት በእንባ ተውጣ ስትል ምን ነው ዝም አልሽ ይላታል። አይ ምንም፣ ለማንኛውም ወደ ቤት ልሄድ ብላ ብድግ ብላ ተነስታ ሄዳለች። ዴቭ በስሜት ተውጦ እጅግ በጣም ተናዷል። ለሊ ዴቭ ለምንድን ነው እንደዚህ ስሜታዊ የምትሆነው ብላ ብትለውም አደይ የኔ ስሜት ልትረዳኝ አልቻለችም። እሱማ የኔ ጥፋት ነው፣ ምን ላድርግ? ቆይ ግን ምን ባረግ ነው አደይን ሀሳቧን ማስቀይራት ብሎ ቢላትም አደይ አሁን በዚህን ሰዓት ብዙ ችግር ብዙ ጭንቀት አለባት። ስለዚህ ያንን ነገር ደግሞ የሚጋራት እንጂ የምትፈልገው ጭንቀት ላይ ጭንቀት እንጨምርባት አትፈልግም ብላ ብትለውም መቼ አጠገቧ እንድቆም መች ፈቀደችልኝና ነው እንደዛ የሚሆነው? አጠገቧ መቆም ማለት ምን ማለት ነው ብሎ ሲል ቆይ እስኪ ለሊ ምን ማለት ነው? ቅረባ ስትይ ምንድን ነው? እኔ እኮ ቀረበች ስላት ትርቀኛለች፣ ራቀች ስላት ትቀርበኛለች። ቆይ ምንድን ነው ነገሩ? ንገረኝ እስኪ ብሎ ሲላት አንተ እኮ ስለ አደይ ምንም የምታውቀው ያለህ አልመሰለኝም ሀሳቧን። አደይ የምትፈልገው እናቷንና እህቷን አምጥታ እዚህ ማስቀመጥ ነው የምትፈልገው። እስከዛው ድረስ ግን ልትታገሳት ይገባል። ነገሩ ሁሉ ይገባኛል። ነገሮች ከተስተካከሉላት በኋላ ይሳካል ይሆናል ብላ ስትለው ቆይ ግን እስከመቸልልኝ እሺ እጠብቃለሁ፣ ግን እሷ ተስፋ ባሰጠኝም እጠብቃታለሁ ብሎ ሲላት ዛሬ ኪንጎ አበባ ሰጣት ብለህ መቆጣት አልነበረብህም፣ እሱም እንዳንተ ያፈቅራታል ብላ ስትለው ክሽፍ ብሎ ፊቱ ለሊ አደይን ማንም ሰው እንድጠጋት ለማንም እንድኮን አልፈልግም። እሱ ቢያፈቅራት ኑሮ በግደታ ወደ ቤቷ አይወስዳትም ነበር ብሎ ሲላት ለማንኛውም አንተ ተረጋጋ፣ ተረዳት ብለው ነገሮችን በዚህ ሸኝተዋል። እሷ ለስንት ትሆን ለስንት ትሰበው ተረዳት ብለዋለች። በስተመጨረሻም ስለነገርሽኝ አመሰግናለሁኝ፣ በተቻለ መጠር ችግሮችን ለማቃለል እሞክራለሁ ተባብለው ተለያይተዋል። ሊዲያ ክላሷ ቀበጧ ሊዲያ እንደለመደችው በሙዚቃ ፏፈካ ብላ ቀውጢ ያፍርተዋለች። ባርኪ ከኋላ መጥቶ ሊዱ እንዴት ነሽ ብሎ ሲላት ወይ ባርኪ መጣህ እንዴ ብላ ስትለው እባክህ እኔ እዚህ ቤት መሆን ደብሮኛል፣ አስጠልቶኛል፣ መሄድ እፈልጋለሁ ብላ ስትለው ቆይ አንቺ በፊት የኖርሽውን ኑሮ መኖር ትፈልጊያለሽ እንዴ? ለምንድን ነው ተመልሰሽ የምትከጂው? ለምንስ ነው ከፍቅር ጋር ተስማምታችሁ ማትኖሩት ብሎ ቢላትም እኔ ነኝ ከፍቅር ጋር ተስማምቼ የምኖረው ትላለች። ይህንን አውርታ ሳትጨርስ ፍቅር ዘው ብላ ትመጣለች። ይገርማል። አይሽ ስናነሻሽ መጣሽ፣ እርምሽ ረዥም ነው ይላታል። የሰው ስጋ እየቦጨቁ እድሜያችሁ ረዥም ነው የሚባለው ነገር ምንድን ነው? ስለን የምታወሩት ምን? እሷ የምትልህን እየሰማት እንዳይሆን መቼም ትለዋለች። ከዛም በኋላ ቆይ እናንተ ልጆች ምንድን ነው እንደዚህ የምትባባሉት? ከአደይ ጋር ተስማማሽ ብዬ ደስታዬን ሳልጨርስ አሁን ደግሞ ሊዲያ ጋር ተያያሽ ብሎ ሲላት ሊዲያ ምንም አይነት ስርዓት የላትም ተይ ብዬ ብላትም አሰማም ብላ ብትልም ሊዲያ ቀበጧ ግን ፍቅር አታስመስይ ከአንቺ በላይ እሾሃለሁ ወይ ብላ ስትል በቃችሁ ሊዱ ከዚህ በኋላ ፍቅር እያለ ደበሬ ስትይ እንዳልሰማሽ ብሎ ቢላትም ሊዲያ ግን ባርኪ ፍቅር ለአንተ ይምሰል ነው እንጂ እንደዚህ የምትለው አደይን አሁንም እንደ ድሮው እያሰቃየቻት ነው ብላ ስትል ፍቅር ግን አንቺ ለሊ ዝም በይ ትላለች። አዎ ለሊንና አደይን እንተጋገዝና እናባራቸው ብለሽኛል ነበር፣ ውሸቷ ነው ባርኪ ብላ ስትል ሁለቱንም ተቆጥቶ ፍቅር እረፊ፣ ከዚህ በኋላ እማታርፊ ከሆነ እኔ
ለማየ እነግራታለሁ ብሎ ሲላት ድንግጥ ብላ እማዬ አደራ ፍቅር ለእናቴ ምንም ነገር እንዳነግራት ብላ ብትለውም ከዚህ በኋላ ተስማምታችሁ መኖር ይገባችኋል ይላችኋል። ፍቅር ወንድሜ ካንቺ ወንድ ይበልጣል፣ ያንቺም ደግሞ ካንቺ ይበልጣል ንትርክ ተያይዘዋል። እሱ ከወጣላት በኋላ ግጥም አርጋ ይዛ ራሷን ምን አባሽ ነው የምታቃጥሬው? ከዚህ በኋላ አንድ ድምፅ ብሰማ ወዮልሽ እያለ ስትል አደይ ትደርሳለች። አደይ ልገላግላቸው ብትልም አንቺን አያገባሽም ልቀቂኝ እያሉ ሶስታቸውም ተያይዘዋል። ሊዲያ ቀበጧ ግን አደይና ፍቅር ሲያያዙላት ላፍ ብላ ወጥታለች። ፍቅር አንቺ ነሽ እጄን ደፍረሽ ነካሽው ብላ አደይን በጥፊ ልታንቀለቅላ ስትል አደይ ግን ዝምታዋን ሰብራ እጇን እንቀርጋ ከዚህ በኋላ ከኔ ጋር እጅሽን መሰንዘር አይፈቀድልሽም ብላ ግጥም ማርጋ ይዛታለች። ውድና የተከበራችሁ ቤተሰቦቼ ክፍል 68 ነበር ያሰማኋችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁኝ ስለቆያችሁ አመሰግናለሁ። ተደራሽነት አድርጉት። በቀጣይ እስከምንገናኝ ሰናይ ጊዜ